እስኪ ሰያ እስኪ ከፍት ድረስ አብዬ ምናልባት እንዳካሄድ ትልቁ መስመራችን እንዳይሳት ሰውም እንዳይሰላችብን በኋላም ዋና ጉዳዩ ላይ ትኩረት አድርገን እንሂድ። 4 ነው 9 ነው የሚለውን ትላንትና ያስረዳበት የገጠር ልጅ ከ4 ተነስቶ የደረሰበትን የነገረን ባለፈው ሰያ ጋርም የነገረን ኦልሬዲ እኛ 4 ሆነን ነው የሄድነው 3 ወንዶችና አንድ ሀና እኛ ከዛ የተነሳ ነው 4 ነን የሚለው ነገር ላይ ነው እንጂ ፕሮሰስ አድርጎ ትላንት ሲያብራራ ነው ወደ 9 ምናምን የመጣው። እነዛን ነገሮች ከድሮም ሲናገር ነበር። ስለዚህ ወደዛ ጉዳይ እንሂድ። ትክክል ተስፋሽን እዚህ ጋር የገጠር ልጅም እኮ ሀቄ ተበልቶብኛል 4 ብቻ አላልኩም ውሸታም ተብያለሁ። ስለዚህ ውሸታም ስለተባልክ ከዚህ በኋላ የምናገረው ምንም አይነት ነገር እውነተኛ ሊሆን አይችልም። በመጀመሪያ ደረጃ እኔ 4 ነን ብቻ እንዳላልኩኝ ስንነሳ ከሳኡዲ 4 ነበርን። ኦኬ መንገድ ላይ የቱ ጋ ነው አንደኛ ሲነሱ የተነሱት ከሳኡዲ አብረው የተነሱት የገጠር ልጅ እንትና የገጠር ልጅ ሀና አንድ ጊዜ የመጨረሻ የ12ቱን ቁጥር መጨረሻ ላከልኝና ከዛ በኋላ ሌሎቹን ስክሪንሻት አንስቼ ልክልሃለሁ ላይ ልክ እንዳለው የ4ቶቹን ስክሪንሻት እያነሳ ላከልኝ እንጂ የሌሎቹን አንስ የሚላቸውን ከ4 ውጭ ያሉትን አይደለም። ለምሳሌ 12ቱን ተላከልኝ በኋላ ነው የሌሎቹን ስክሪንሻት እያነሳው ልክልሃለሁ ላይ ቁጥራቸውን እኔ ፌስቡክ ዋትስአፓቸውንም ልብ አላልኩም። ብዙ ካርዱን አላዳመጥኩም። እኔ እሱ የሚልከው ብዙም አላዳመጥኩም። ኦኬ ኤኒዌይ ሳያ ስላልሰማከው ነው እንጂ 4 ልኮልህ ከዛ ሌሎቹን ደግሞ አላዳመጥኩት አለ ብዙ ኦኬ ያው በቢዚ ሆነክ ኢትስ ፋይን በቃ ያላዳመጠው ነገር አለ። በጣም ቢዚ ሆኖ መጀመሪያ 4ቱን ልከክ የሌላውን ደግሞ ስለሌለኝ ፈልጌ ልካለው ያልከውን ቮይስ አልሰማውም ነበር። ሶ ይሄንን ፓርት እናልፈውና ምን ከላከ በኋላ ሌሎችም ጨምር ብዬ ሪካርድ አደረኩት። ያንዱን ልኮልኝ አንድ ብቻ ስልክ ሌሎችም ጨምር አልኩት። ከዛ ትንሽ ቆይቶ መልሶ ስክሪንሻት አንስቶ ላከልኝ። እሱ ግን የሌሎችን ማለት አልሰማውም እዛ ላይ አሁን ገና ተስም ቮይስ ስለሚደራረብ ኢትስ ፋይን። እሺ አሁን ወደሚቀጥለው ጉዳይ እንሂድ። መሲ አልመጣችም እስካሁን። እሷን ነበር እየጠበቅን የነበረው። ስለ ሀምዲና አይታ አብሮን ሄዷል አልሄደም የምትለው ሁለተኛው ጉዳይ ጨርሰን ከዛ እንቀጥላለን። ሀቡዬ ማስታወሻ እንድትይዥ በዛው የስልኳ ነገር ማጋ እንዳለ እንዳትረሻት። እሷን አስመረሻ ያዝባት። የልጅቷ ስልክ ማጋ ነው ያለው። እሷን በጣም ጥሩ። የገጠር ልጅ የልጅቷ ስልክ ማን ጋር ነው ያለው? ትናንት ያልከኝ ማን ጋር ነበረ? ነገሰጋ ፓስፖርቷስ ያለው ነገሰጋ አይደል? ምናልባት ነገሰ ጋር ያለው ግንኙነት የገጠር ልጅ ዘመድ ናቸው የተባለ ነው። ወር ደግሞ ያለህ ግንኙነት ከሌለ ደውለህ ሊመጣ ይችላል ወይ አንተ ልታናግረው ትችላለህ ስለ ስልኩ ጉዳይ። ነገሰ ጋር እኮ ስደውል እኔ እኮ ቅድም ተናገርኩ። ስደውል ፋጡማ አብደላ የምትባል ልጅ ያው ሪከርድ አድርጊያታለሁ። ስደውል ሌላ ስልክ ካለ ለእኔ ከሰጠከኝ ውጭ ስልክ ካለ ደውለክ ነገሰን ብጠራው። ለምን እኔ የነገሰ ነው ብለህ በሰጠኸኝ ስልክ ደውዬ ጠዋት ከእንቅልፌ እንደተነሳው ከሰዓት አካባቢ ከእንቅልፌ እንደተነሳው ስደውል የማን ስልክ እንደሆነ አውቀሻል አለችኝ። ሪከርዱን ማሰማት ትችላል። ቆይ ታሰማችሁ በመረጃና በማስረጃ አይደል ሁሉ ነገር ሰው። ከዛ እኔ ነገሰን ፈልጌ ነበር የገጠር ልጅ ነው የነገሰ ስልክ ነው ብሎ የሰጠኝ ስላት አይደለም እኔ ፋጡማ አብደላ እባላለሁ ብላ ዘጋችብኝ። አንዴ ቆይ ልክፈት። የነገሰ ስልክ ነው አይደል? የነገሰ ስልክ ነው አይደል? ነገሰን ማግኘት ፈልጌ ነበር። ነገሰ የገጠር ልጅ ነው የሰጠኝ። የነገሰ ስልክ አይደል? ማናት ፋጡማ? አላውቃትም። እኔ የነገሰ ነው ብሎ ነው የገጠር ልጅ የሰጠኝ። ነገሰን ታውቂዋለሽ? ሀሎ 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 ዘጋችብኝ። ያወራነው 44 ሰከንድ ነው እና
ፋጡማ አብደላ እባላለሁኝ። ይሄ የነገሰ ማነው? ነገሰን ታውቂዋለሽ ስላት አልመለሰችልኝም። ያኔ ስልክ ላይም ደግሞ ደውሉ። ሀቡ አቤት ስልኩ ይቅርታ ስልኩ የነገሰ ነው። እኔም ልኬልሻለሁ አይደል ካገኘሁት። ስለዚህ ምንም የሚያጠራጥር የሚያሸማ ጉዳይ አይደለም። ባይሆን የገጠር ልጅ ወይንም የገጠር ልጅ ስምሽ ሙዬ ነው? መጠይቅህ ነገሰ ጋር እስከ ኢትዮጵያ ድረስ አዲስ አበባ እስከምትገቡ አብራችሁ ነበር የመጣችሁት? አይ አደን ድረስ ነው። አደን ማለት የመን ማለት ነው። እኔ በባህር ሄጄ ነው እነሱ በእንትን እስከዛ ድረስ ሀና ከአንተም ጋርም ከነገሰም ጋር አብራ ነበረች? እዛ ድረስ አይደለች። እሷ ድንበር ነው የተለያየ ነው። ስለዚህ እሷ ከእናንተ ጋር ቀርታ አንተና ነገሰ አብራችሁ መጣችኋል። ይሄ ጉዞ ጀምራችሁ ነበር የተወሰነ አይደል? እሷ ከእናንተ ጋር ቀርታ እንዴ? ብዙ እኮ ነው እኮ ብዙ ሆናችሁ አንድ ላይ ሆናችሁ አና ከእናንተ ጋር ቀርታ አንተ እና ነገሰ ሆናችሁ የቀራችሁት አብራችሁ መጣችኋል የተወሰነ አይደል? አዎ። እሺ እንደዛ ከሆነ ስልኳንና ፓስፖርቷን ከአንተ ተመልሶ መቼም ይወስዱ አይደለም። አስቀድሞ መጀመሪያ ተቀብሏት ወይንም ይዞ ስለመጣ ነው አይደል ይዞ ኢትዮጵያ የገባው? አዎ የያዘላት እሱ ነበረ። መጀመሪያም ቦርሷን ከወዲሁ ጀምሮ የያዘላት እሱ ነበረ። ለዛ ነው። ስልኳም ደግሞ ባትሪ ዘግቶ ነበረ። ስለዚህ ቀኑን ታስታውሰዋለህ? ምናልባት ይኸውልህ እኔ አባቷንም አውርቻቸዋለሁ እና እሷና እናንተ አብራችሁ ሄዳችሁበት የመጨረሻው የተለያያችሁበት ቀን በምን ቀን ነው? ኧረ እኔ እንጃ ቀኑን አላስታውስም። ለምን መሰለህ እንደዚህ ልላ የፈለግኩት አባቷን ሰፊ ሰዓት ወስደን አውርተናቸው ነበር እና ጥር 9 ደውላ አውርታቸው ጥር 10 መሞቷ ነው የተነገራቸው እና እንዴት በአንድ ቀን ልዩነት ውስጥ ይህን ያህል እንትን ሊል ቻለ የሚል ጥያቄ ስለፈጠረብኝ ነው አንተን ለመጠንተን ያልኩ። አንድ ስልኳን በእናንተ ቲም ነው ይዛችሁ እንትን የመጣችሁት ግን በአንድ ቀን በፊት ደግሞ ደውሎ አውርተዋቸዋል እና ይህን ነገር አንዴ ልታጠራልን ትችላለህ? እኮ አይ ቀኑን እኮ እኔ ቀን ስለማላውቅ እኮ አሁን እዚህ ራሱ ቀን ዛሬ ማክሰኞ እንኳን አይደል ቀን ማለት ነው። እሺ ቀኑን ካላወቅ እኔ ተስፍዬ አንድ ነገር ለመርዳት ነው። ይቅርታ ጃንዋሪ 19 ላይ እሱ ቪዲዮ ፖስት አድርጓል። ቪዲዮ ፖስት ዋን ሰከንድ ፕሊዝ። ጃንዋሪ 19 ቪዲዮ ፖስቷል እና ያንን ቪዲዮ ሀና አለችበት፣ በህይወት ነበረች ጃንዋሪ 19። ይሄ ቪዲዮ መቼ ነው የተቀረጸው ብዬ ጠይቄው ከአንድ ቀን በፊት አለኝ። ከአንድ ቀን በፊት ከሆነ ጃንዋሪ 18 ማለት ነው። ጃንዋሪ 18 ማለት ደግሞ በኢትዮጵያ ዋን ሰከንድ ሲገጽ በኢትዮጵያ ጃንዋሪ 18 ማለት በኢትዮጵያ ጥር 10 ነው። ለመጨረሻ ጊዜ አንተና ሀና የተለያያችሁት መቼ ነው ስለው ይሄ ቪዲዮ የተቀረጸ ቀን አለኝ። ቪዲዮ የተቀረጸው ጃንዋሪ 19 ነው። ቪዲዮ የተፖስተው 19 ነው። የተቀረጸው ደግሞ ከአንድ ቀን በፊት ነው ብሏል። ከአንድ ቀን በፊት ማለት ደግሞ ጃንዋሪ 18 ነው። ጃንዋሪ 18 ጠዋት ተለያይተው ኦኬ ከሰዓት ነው ሞተች አሉ እንደላሎቹ ያለው። ዳት ሚንስ ጃንዋሪ 18 በኢትዮጵያ መቼ ነው? ጥር 10 አንተ ከአባትየው ጋር አውርተክ ተደውሎ እንደዛ ተባልኩኝ ሞተች ተባልኩ ያለቀን ማለት ነው። አዎ እንደውም አባትየው ምልክትን ከተራን ነው ምልክት አድርገው ተከተራ ማለት ጥምቀት ዋዜማ ማለት ነው እና በማግስቱ ጥምቀት ለመሆን
አንድ ቀን ዋዜማው ላይ ነው ይህም መርዶ የነገሩኝ። ከዛ በፊት ደግሞ አንድ ቀን በፊት ደግሞ ደውዬ ማነው ደውላ አውርቻታለሁ የሚል አይነት ነገር ነው ያሉኝ። ምናልባት ሽሙዬ በዚህ ላይ አንድ ደግሞ መጠይቅህ ምን ያህል ቀን ነው ከእሷ ጋር አብራችሁ ጉዞ ያደረጋችሁት? እንግዲህ ከጅዳ ጀምሮ ነው አብረን የተጓዝነው እኮ። ስንት ቀን? አንድ ቀን አድረናል ሳቢያ ላይ። ሁለት ቀን ሳቢያ ደግሞ እንደዚሁ ወደ 9 ሰዓት ላይ ታጭነን መሽቶብን አድረን ጠዋት ሄደን እንደገና ደግሞ ትንሽ መንገድ ሄደን ካድን በኋላ ለሊቱ ደግሞ እንደዚሁ መንገድ ሄደናል። ከዛ ውጪ ብዙ ቀን ነው ማለት ነው። ቢያንስ 3-4 ቀን እና 5 ቀን አካባቢ ይሆናል ማለት ነው አይደል? እንደምትለው 4 ቀን እንደዛ ያድረናል። ከእንተቢያ የሚባለው ቦታ ላይ ያድራል። እዛ አደር ነው 2 ቀን 1 ቀን ነው። አሁን እዛ ጋር አድረናል። አሁን እዛም ብትል አደር ማለት ነው። እነዚህኞቹን ጓደኞችን ያገኘንበት ቦታ አለ። ኢትዮጵያ መተህ ምን ያህል ጊዜ ቆይተሃል? ኢትዮጵያ ተቀምጫለሁ። ምን ያህል ጊዜ? ኢትዮጵያ እንደውም ከዚህ ባሉ በ20 ቀናችን ነው፣ በ22ኛ ቀናችን ነው የደረሰ እኮ። ምን ያህል ጊዜ? አዲስ አበባ ላይ የአንድ ወር ቤት ኪራይ ከውጭ ደግሞ በቃ በአጠቃላይ ከዚህ ሄጄ መለስበት 2 ወር ቢሆን ነው። ቤተሰቦቿ ሊያገኙህ በጣም ይፈልጉ ነበር። ምናልባት አንድ የአንድ አካባቢ ልጆች ሆናችሁ የአካባቢ ይሄን ልጅ ከአንተ አጠገብ ቀርታ ወደኋላ በዛ ላይ ሙታለች ብለህ ቪዲዮ ሰርተህ ቤተሰቦቿ ይሄ መርዶ ተነግሯቸው ቢያንስ እንኳን እንደው ለማጽናናትም ቤተሰቦቿ ለማናገር ምን ያህል ሞክረሃል? እነሱስ አንተን ሲፈልጉ አንተም ለማግኘትስ ምን ያህል ፈቃደኛ ሆነሃል? እስቲ ይህንንም በዛው ነገረኝ። እነሱ ፈልገው ቢሆን ጃይዝ ነኝ እንጂ እንዲህ ማላውቅም ላገኝ ይችላል። እንዲህ አይደለም። አግኝታቸው ታውቃለህ? አግኝቻችሁ እኔ እኮ አጋጭራችሁ ቤተሰቦቹ እሷንም እኮ እዚህ ነው ያወቅኳት። እነሱ ግን ያውቁሃል። የእናትህንም ስም ሁላ እንትኑ በሉ ምንትኖችንም ቤት ድረስም ሁላ መጥተው ነበረ። ያው አንተ ለማግኘት ፈቃደኛ ወይንም ቢዚ ሆነ ካልሆነ በስተቀር እኮ አይ እንዲህ ይሆናል ደግሞ የሚል ማስረጃ ካለ ደግሞ መጠየቅ ይችላል። እንዲህ ብዬ ከሆነ ማለት ነው ወንድም። ይቅርታ የገጠር ልጅ ማለት ለቅሶ ለመድረስ እንኳን ኢትዮጵያ ከገባ ካይቀር ሀዘን ሞታለች ብለሃቸዋል። ስለዚህ ለቅሶ ልደርሳቸው አልሄድክም ቤተሰቦቿ ቤት? እኔ የተቆረጠው ወይስ ደም እሱ ነው? እኔ እንጃ። አይ ቲንክ የገጠር ልጅ ጋር መሰለኝ። ማለት እኔ በአንተ ቦታ ቡና ብሬ የሄድኩት ሰው መንገድ ላይ ህይወቱ ካለፈ ኢትዮጵያ ስደርስ ቤተሰቦቹ ጋር ለቅሶ ለመድረስ ሰውኛ ማለት ነው ማንኛውም ኢትዮጵያዊ እንደሚያደርገው ለቅሶ ለመድረስ ሄድ ነበር እና ሄደክ ነበር ቤተሰቦቿ ጋር? እኔ አላውቃቸውም እኮ አልኩሽ ቤተሰቦች። ያው ባላቃቸው አልፈልግም። በዛ ላይ ደግሞ እንደዛ ነገር መፈራ ልጅ ነኝ።
ህፃን ልጅ ነኝ። ሌላው ምናልባት አቡዬ እንትን ለማድረግ ያህል የመጨረሻ ጥያቄ የሚሆነው አብራችሁ 4 ቀን በምትጓዙበት ሰዓት እንደው የህመም ምልክት ወይንም የሆነ ያየባት ነገር ምናምን ነገር ይኖራል በሷ ላይ? እኔ ያየሁት ድካም ነው ያየሁት። ግን ቤተሰብ ጠይቂያቸው ያማት ነበር እንዴ ብያቸው በጠይቃቸው አው ከዚህ በፊት የሆነ እንትን እንደሚጥል ነገርና ዛሌለ የሚያስፈልገው የሹፊየቶ ለሌሎቹ ግባት እንዳይሆን እኔ እሱ መረጃው ስላለን አሁን የሚመጣው በስልክ ያው እሱም እዛው አካባቢ ሰው ስለሆነ ማን ነበር ሹምያ ኃይለማርያም የሚባለውን ደውይለትና ያብራራ የነበረው ለቤተሰብም እየነገረ የነበረው ኦፍ ኮርስ ወደ ውጪ ከመውጣቷ በፊት ጸበል ነበረች የሚል ነገር አንስተዋልና ያንን ነው እንደመጣቀሻ እያነሱ ያሉት። ይሄ ከዛም አልፎ ብዙ ጊዜ ቆይታለች አይደል እዛው በስደት ዓለም ውስጥ ድሮ የነበረውን በጉዞ ላይ እኛ አሁን መንገድ ላይ ጥሯት ስላላየን እንደዚህ አይነት ጥያቄ የጠየቅኩት ቤተሰቦቿን ስጠይቃቸው ነው እነሱ ራሳቸው ናቸው የነገሩኝ። በሜሴንጀርም እንደሚያወሩ ተናግረሃል። እንዴት አታውቃት? ቪዲዮ ቢከፍት አማራጭ ነው። ልጅቱ ጋር በሜሴንጀርም የሚያወሩ ነበር። በማን ወቅት ከማን ጋር በሜሴንጀር የሚያወሩት? ከማን ጋር ነበር? ልጅቷ ጋር ከሀኒ ጋር ቪዲዮ ቢከፍት የተመረጠ ነው። እሱ ሲምባሲ አልጨረስም እንዴ ለማለት የጠየቀችኝ ነው እንጂ ሌላ ነገር ያወራነው ነገር የለም። የገጠር ልጅ ቪዲዮ ልታበራ ትችላለህ እባክህ? እሺ መሲ መጣለች። ዝም አትበል አዊ ምሪው መሲ መጣለች። እሺ አዎ እኔ ጥያቄው ስላልተመለሰልኝ ነው። ማለት በእኛ በኢትዮጵያውያን ባህል አይደለም አብሮን መንገድ የተጓዘ ሰው አልመለሰልኝም። በቂ አይደለም ለኔ መልሱ። ከይቅርታ ጋር አብሮን የተጓዘ የስደት ጓደኛችን ቀርቶ ድንኳን ስናይ እንኳን መንገድ ላይ ገብተን ነፍስ ይማር እንላለን እና እውነት መሞቷን ካመንክበትና እንዴት ቤተሰቦቿ ጋር ሄደክ ፈጣሪ አጽናቸው አላልካቸውም? እንዴት አልሄድክም? እንዴት ለምን አይናቸውን አላየህም ቤተሰቦቿ ጋር? ይሄ ነበር የኔ ጥያቄ። ማለት እኔ ብሆን ስለማደርገው ማለት ነው። ለምንድን ነው ቪዲዮ የጠፋኸው? እየበላሁ ስለሆነ ነው እንዴ። ታዲያ እንዴት ነው? እሺ ጨርስ። ትናንትና ቁጭ ብዬ አደርኩ። እሺ ችግር የለውም። በልተህ ስጨርስ ኢትስ ፋይን፣ ችግር የለውም። በልተህ ስጨርስ ታበራለህ፣ ምንም ችግር የለውም። ይሄ እንትን አይለንም፣ አያጋጭም። እሺ ሁለተኛ ጥያቄ ነገሰ ለአንተ ምንህ ነው? ዝምድና አላችሁ? ያጎቴ ልጅ ነው። ነገሰ ለአንተ ያጎተህ ልጅ ነው። ኦኬ ጥሩ። ታዲያ ያጎተህ ልጅ ለምንድን ነው ስልክ ስደውል ዛሬ ፋጡማ በምትባል ሰው ያስነሳው? ለምን? እኔ ምን አውቃለሁ ታዲያ። እሱን አሁን ፋጡማን ታውቃለህ? ከማንም ጋር አላወራም። ገባኝ። አንተን ብሌም እያል አንተን እየወቀስኩ አይደለም። ፋጡማን ታውቃታለህ? ሚስቱ ናት፣ እህቱ ናት፣ ምኑ ናት ፋጡማ? ነገሰን ታውቂዋለሽ ስላት ጆሮዬ ላይ ዘጋችሁ። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ የሰጠኝ ስላት እኔ ፋጡማ አብደላ እባላለሁ፣ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌያለሁ፣ ማስረጃ አሰምቻለሁ ቮይሱን። ሰው ምንድነው ለምንድን ነው ይሄንን ያደረገው? ያጎተክ ልጅ ከሆነ ለምንድን ነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠሁሽ እኮ ስልክ 51 የሚለው እኮ ነው መጨረሻው 12። አዎ በሰጠኝ ስልክ ፋጡማን ታውቃታለህ? እንግዲህ ለሱ ምናልባት ገርል ፍሬንዱ ኦር ሚስቱ ትሆናለች። ኧረ አይደለችም። እኔ ሚስቱ እዛ ሀገር ነው። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት?
እኔ በምን አውቃለሁ? ተረሱ አቡ አንድ ነገር እዚህ ጋር ደውሎ ከገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንዴ ገባ ትፈልጋለህ ብሎ ማንጥራት ይችላል። ስልኮ የሀና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ አይገኝም።